ምንታምር መተህብላ መተሃራ የአስፋልት መንገድ ፕሮጀክት ባጋጠመው የጸጥታ ችግር ምክንያት መንገድ ስራው ሊቋረጥ በመሆኑ ክልሎችና የፌደራል መንግስቱ አፋጣኝ መፍትሄ እንዲሰጡ የበረሃት ወረዳ ጠየቀ። የኢትዮጵያ መንገዶች አስተዳደር በበኩሉ በተደጋጋሚ ችግሩን ለመፍታት ያደረኩት ሙከራ አልተሳካም ብሏል። አንዷለም መናን በዝርዝር ተመልክቶታል። ይህ የመተሃራ በረሃት ምንታምር የአስፋልት ኮንክሪት ፕሮጀክት ስራ ነው። ፕሮጀክቱ ወደ 78 ኪሎ ሜትር ገደማ የሚዘረጋ የአስፋልት ኮንክሪት ስራ ንጣፍ እየተሰራለት የሚገኝ ፕሮጀክት ነው። በአማራ ክልል በኩል የበረሃት የምንጃር እንዲሁም በኦሮሚያ ክልል በኩል ደግሞ የፈንታሌ ወረዳዎችን የሚያገናኝ ነው። እንደ ክልል ኦሮሚያና አማራ ክልሎችን የሚያገናኝ ትልቅ ኢኮኖሚ መስመር ሲሆን የኢትዮጵያ የምስራቅ በር ኢምፖርት ኤክስፖርት የባቡር መንገድና የብስ መንገድን የሚያገናኝ ትልቅ ኢኮኖሚ መስመር ነው። አስፋልት ኮንክሪት ስራው በተለይም ለአካባቢው ማህበረሰብና በአቅራቢያው ለሚገኙ ከተሞች ከፍተኛ ኢኮኖሚ ጠቀሜታ ቢኖርም በጸጥታ ችግርና በሌሎች ምክንያቶች ስራው ሳይጠናቀቅ የስራ ተቋራጩ አቋርጦ ለመውጣት እየተገደደ የሚገኝበት ደረጃ ስለመድረሱ የስራ ተቋራጮችና የአካባቢው ነዋሪዎች ለአማራ ሚዲያ ኮርፖሬሽን ቅሬታቸውን አቅርበዋል። ከተቋረጠ ያው ድሮ የነበረ አዘጋገም አይነት ስራ ነውና የሚሆንብን አዋጭ አይሆንም ብለን እንገምታለን። ረጅም ስለሚሆን አርሶ አደሩ አያዋጣውምና በዛ ላይ ደግሞ የገበያ ትስስር የለም። ስለዚህ የገበያ ትስስር ተፈጠረልን ሲቀጥል ይሄ መንገድ ከተሰራልን እዚህ ጋር መተሃራ ማስረከብ በጣም ቀላል ነውና በዚህኛው በጣም ረጅም መንገድ ነው። በበረሃት በምንጃር በዚህ ዞረን በመሄድበት በመተብላ አርገን በእኛው በወረዳችን ከተማ ላይ በመሄድበት ጊዜ መንገዱ በጣም ረጅም ነው። በዚህ ግን አጭር ነው። መተሃራ ለመሄድ በዚህ ጋር 20 ምናምን ኪሎ ሜትር ነው በግምት ከ20 ኪሎ ሜትር አይበልጥ። በዋናነት ከመተብላ መተሃራ ዋናው ገበያችን ኦር ደግሞ ምርታችንን ምን እንሽጥበት ምን ለውጥበት መተሃራ ከተማ፣ አዳማ ከተማ፣ ሐዋሽ እስከ ጅጅጋ ድሬዳዋ ድረስ የበረሃት ወረዳ ምርት የሚሸጋገርበት ሁኔታ ነው ያለው ማለት ነው። ከአባት ሳይኖራቸው ልጆቻቸውን የሚያሳድጉ የሚያስተምሩ በርካታ ማወራዎች አሉ ከተማችን ላይ ማለት ነው። በዚህ መንገድ ነበር የሚተዳደሩት። የተለያዩ ምርቶችን ይዘው ሄደው ሸጠው ለውጠው ልጆቻቸውን የሚያስተምሩበት የሚያስተዳድሩበት ሁኔታ ስለነበር አሁን ግን ይሄን ችግር መቋቋም አልቻሉም። ወደ ድህነት እንደገና እየወረዱ ያሉበት ሁኔታ ነው ያለው ማለት ነው። የጸጥታ ችግር ሊኖር ይችላል። መንግስት አለ እኮ ኦልሞስት ማለት ነው። መንግስት አለ። የፌደራል መንግስት ይሄንን በጀት መድቦ እያሰራው ያለውን መንገድ እንዴት ነው በጸጥታ ችግር ምክንያት ማስቆም የሚችለው? ሌላ ኃይል ማለት ነው። በበላይነት መፍታት መቻል ያለበት የፌደራል መንግስት ነው። ይሄን ኃይል እዛ አካባቢ የሚያስፈልግ ከሆነ ኃይል መድቦ ማሰራት መቻል ያለበት። እጅግ በጣም ሲምፕል የሆነ ስራ ነው የቀረው አሁን የቀረው እዛ አካባቢ ማለት ነው። በአጭር ጊዜ አንድ አመት ባልሞላ ጊዜ ውስጥ ሊጠናቀቅ የሚችል ስራ ስለሆነ ከዛ ውጭ ግን ይሄ ስራ ተቋረጠ ማለት የበረሃት ወረዳ ህዝብ ያው ጨለማ ውስጥ እንደተቆለፈበት መቆጠር መቻል ስላለበት ማለት ነው። ምንም አማራጭ የለንም ያ። ስለዚህ ምንም ወረዳችን ላይ ድገት እንዳይመጣ ኢንቨስትመንት እንዳይመጣ በቃ ኦልሞስት ብሎክ የሚያደርግ ነገር ስለሆነ እኔ ትኩረት ሰጥቶ መስራት መቻል አለበት። ሰው አንድ ሀገር መንገድ ከሌለው መገናኛ ከሌለው መኪና የሚያልፍበት የሚተላለፍበት ሀገር ካልሆነ የተዘጋቢ ትልቅ ህንጻ ሰርቶ በር ዘግቶ እንደመቀመጥ ማለት ነው። ስለዚህ እኛ አሁን ትልቅ ህልም አለን። ከመተሃራ መገናኘት አለብን፣ ከአዋሽ መገናኘት አለብን፣ ከድሬዳዋ ሰው መገናኘት አለብን፣ ከቦርደዴ ከአቦምሳ ከናዝሬት እዚህ መተሃራ ስኳር ማምረቻው እነሱም ቀለባቸውን ከዚህ ሀገር ነው የሚወስደው። የመተሃራ ስኳር ማምረቻ ከ20 ሺህ በላይ ሰራተኛ አለው። ያ ሰራተኛ ከበረሃት ነው የሚወስደው። ጤፍ በረሃት የጤፍ ሀገር ነው። ስለዚህ ይሄንን የገበያ ምልልስ ለማድረግ ይሄ መንገድ ወሳኝ ነው። ይሄን መንገድ ለመጨረስ ያለው የሰላም እንቅፋት በጣም ያስቸግራል። አንደኛ ሌባ ያቋርጥበታል፣ ሁለተኛ ሽፍታም ይኖርበታል፣ ሶስተኛ ደግሞ ኦነግ ሸኔ እየሰለጠነበት ነው ይባላል። በራሱም ይሁን በክልሉ መንግስት ትእዛዝም ይሁን በዞን መንግስት ትእዛዝም ይሁን ተስተካክሎ የጥበቃ ኃይል ተመድቦ መንገዱ በአግባቡ የሚያልቅበት ነገር መንግስት ትኩረት ሰጥቶ ሊያስጨርስልን ይገባል እላለሁ እኔ። የግንባታ ተቋራጩ ዙንግሚ ኢንጂነሪንግ ኃላፊነቱ የተወሰነ የግል ኩባንያ ነው። በስፍራው በመገኘትም ያጋጠመውን ችግር የጠየቅን ቢሆንም ለማብራራት ፈቃደኛ አልሆነም። ይሁን እንጂ የአማካሪ ድርጅቱ ስታዲያ ኢንጂነሪንግ የፕሮጀክት ተወካይ መሐንዲስ አብዱል ጀሊል መሐመድ ተቋራጩ በጸጥታ ችግር ምክንያት መንገዱ ሳይጠናቀቅ ሊያቋርጥ መሆኑን ለአሚኮ አረጋግጠዋል። በዚህ በኩል ሰሜን ሸዋን በታች በኩል የአዲስ አበባ ድሬዳዋን የመተሃራ መንገድ የሚያገናኝ ዋና መንገድ ነው። ፕሮጀክቱ ለረጅም ጊዜ እንደመቆየቱ በማዶ በኩል ከኪሎ ሜትር 50 ማዶ ያለ የሴኩሪቲ ችግር አለበት።
እሱ ስጋት አለን ለሚመለከታቸው ለመንግስት አካላት አሳውቀናልና በዋነኛነት የሴኩሪቲ ኢሹ ነው አካባቢውን ካንዳንድ አላስፈላጊ ኃይሎች ማጽዳትና ለግንባታ ስራው የተመቻቸ አድርጎ እንትን ማድረግ ነው ስራ ተቋራጩ የውጭ ሀገር ስራ ተቋራጭም ስለሆነ በአንዳንድ ትናንሽ ነገሮች ሴንሲቲቭ ይሆናል እንደኛ ነገሮችን እኛ ሀገራችንም ስለሆነ ነገሮችን ቀለል አድርገን እናቀዋለን ብለንም እንትን ልናቃልለው እንችላለን እነሱ በዛ መልኩ አይወስዱት ስለዚህ ይሄ በተለይ በዋነኛነት ሌላው አይደለም ሴኩሪቲ ነው ማሽኑ በጣም አለ ለምሳሌ ታውቁታላችሁ አስፋልት ፕላንቱ አለ ክረሸሩ አለ ማቴሪያሉ ተመርቷልና ኮንትራክተሩ ይፈልገው የነበረው ትንሽ ሰላማዊ ኢንቫይሮንመንት መፍጠር ነው ጉዳዩን እንዴት ልትፈቱት ነው በሚል ያሰሪውን የኢትዮጵያ መንገዶች አስተዳደር የጠየቅን ቢሆንም አስተዳደሩም ለመጨረሻ ጊዜ ለጠቅላይ ሚኒስትር ጽፈት ቤት ለከተማና መሰረተ ልማት ሚኒስትሯ በስማቸው ለኦሮሚያና ለአማራ ክልል ርዕሳነ መስተዳደሮች በስማቸው ደብዳቤ መጻፉን አስነብቦናል በመስከረም 30 2015 በጻፈው በዚህ ደብዳቤ ተቋራጩ አማካሪ ድርጅቱና የፕሮጀክት ሰራተኞቹ ከባድ የደህንነት ስጋት ያጋጠማቸው በመሆኑ ከላይ የጠቀስናቸው የሀገሪቱ ከፍተኛ ውሳኔ አካሎች መፍትሄ እንዲሰጡ ሲል ይጠይቃል በአስተዳደሩ የአዳማ አካባቢ ፕሮጀክት አስተዳደር ኃላፊ ኢንጂነር ናሆም ጸደቀ ችግሩ ፈጣን የተግባር ምላሽ እንደሚጠይቅ አንስተው አሁን ኮንትራክተሩ ስራውን እንዲያቋርጥ አስተዳደሩ ሊፈቅደው እንደሚችልበት ደረጃ ደርሷል ይላሉ ልማቱን ይፈልጋል ነው አይደለ እዚህ ምላሹ የሚሆነው ተጣውን በማስከበር ነው የደብዳቤ ምላሽ አይደለም ከነሱ ኤክስፔክት የምናደርገው ተጣውን ሰላሙን አስከብሮ ስራው መግባት እንደምንችል ማረጋገጥ ነው ባጭ ጊዜ የማይፈታ ከሆነ ኮስት አናሊሲስ ሰርቶ ምን የትኛው ይሄን ኮንትራክት ለማስቀመጥ ወርድ ያደርጋል አድርገው የሚለው ታይቶ ያንን ሴክሽን ኦሚት የማድረግ አማራጭም ሊወሰድ ይችላል የናንተ የመጨረሻው እርምጃ ይሆነው እንግዲህ ፕሮጀክቱን ከምናሰራበት ኮስት ለደረሰው ጉዳት ኮንትራክተሩ ክሌም ለሚያደርገው ጉዳት የምንከፍለው ካሳ ትልቅ ከሆነ ሲል አፍተር ኦል አገሪቷ ላይ ጉዳት ነው ሁለተኛ ጉዳት ነው ስለዚህ ሁለት ጉዳትን ከእንትን ከማድረግ ይሄንን ፕሮጀክት ከዚህ ይሄን ሴክሽን ከዚህ ፕሮጀክት ኦሚት አድርጎ የጸጥታ ስጋቱን ኦሚት ካረጋገጥን በኋላ ነፃ ካረጋገጥን በኋላ ፕሮጀክቱን በሴፐሬት ኮንትራክት የማስቀጠል እርምጃም ሊወሰድ ይችላል ማለት እንደ አማራጭ ይታይ ይችላል በመስሪያ ቤቱ እስካሁን ግን ስቲል በተደጋጋሚ ሁለቱም ክልሎች ፌደራልንም እየጠየቅን ያለ ነው